ስጋችን ወይስ እኔ እኮ ማታ በቃ እንግዲህ ያው ከአንቺ ጋር ብዙ ረጅም ማውራቱ ስለከበደኝ ለዛ ነው ዝም ያልኩሽ። ምን ሆንኩኝ? እንዴት አንቺ እኔ እንደዛ በሆን ባልሆን ምን እንዴት ይገርምሻል እንዴ? ትናንትና እኔ እና አንቺ ሩታ ቤት ሄደን ነበር አይደለም? ይሄድ ነው በቂ ምክንያት ይዘን ነበር። ያንን ምክንያት ተመርኩዞ ልጁን ወሰዳችሁት አይደለም እንዴ? ማን ወሰደው? እናንተ ባትወስዱት ማን ሊወስደው ይችላል? ምን ማለት ነው አልገባኝም። አሁንም እንትን አላልክም እንዴ? ቪዲዮውን አላየኸውም እንዴ? አይቼዋለሁ በስነ ስርዓት። ምን ለእሷስ እናንተ ሰጣችኋት ቢሆን ኬት አውቃለሁ እኛ ለገነት እንዴ? እኛ አይደለህም እንዴ? ጭቅላት ያማህል አንተ ምንም እኔ አይደለም ሲጀመር ይመስለኛል ሳስብህ ማለት ነው። ማታም እያልኩ ነበር ከገባህ ማለት ነው። እኔና አንተ ሄደን ሁላችንም ስለወነጀለችን ከወንጀሉ ለመምለጥ ወይ ደግሞ ከክሷ ለመዳን ብለህ ነው? በፍጹም እና ካልሆነ በስተቀር ልክ ያልሆነ ቦታ ላይ እንዴት ትገኛለህ? እሺ አሁን አንደኛ አንቺ ምሳሌ ልጁ እኔ ምንም የማውቀው ነገር የለም የፈለግሽውን አምጪ ክሰሽኝ ከፈለግሽ እያልሻል እያወራሻል ነበር። እሺ አብረሽ ደግሞ ልጁ ነው የጠፋው። ልጅ የጠፋበት ሰው ቆይ አንቺ እንዴ? ይሄ እኮ እኔ አንቺም እናት ነሽ እኔም አባት ነኝ። ልጅ የጠፋበት ሰው እንዴት ነው ዘና ብሎ ልጁ አንቺ ጋር ነው ምናምን ብሎ እንዴት ይቀልዳል? እሱስ ቢሆን ታዲያ እንደዚህ እየቀለደ ምን እንዳስፈልገሽ ነው አንቺ? አንተ ትሰማኛለህ ወይ? ይህንን ነገር ከእሷ ጋር ሄደ ቪዲዮ ቆመ ከመስራት በፊት እኔን ማናገር ነበረብን። በውስጥ እኔን አናግረኝ ለሁሉም ነገር መልስ ሰጠህ ነበረ እኔ። አንተ ግን ምንድን ነው ያደረግከው? እናንተ እንደዚህ እያደረጋችሁ ሚዲያ ላይ እሷ አልፋ የሆነ ነገር ብታደርግ ይገርማል እንዴ? ምንም አይገርምም። የራሳችን ሰዎች ናችሁ፣ ስጋችን ደማችን ናችሁ እያልን እናንተ ተባብራችሁ እሷም ጥሩ ሰው ይዛለች እናንተን ይዛ እንትን ምትል ስለምታውቁ ነው ይህንን የምትጠቀምበት። እሷ ለመጠቀሚያው እናንተ መንገድ መሆን አለበት። ያደረገችው ነገር ልክ ነው እኮ እያልኩሽ ነው። ልጁ አልጠፋም እንጂ ገነት የሆነው ገነት ጋርም ይሁን አይሁንም ልጇ ግን እሷ ሳታውቅ ከእሷ ተወስዷል ነው አይደለም ሀሳቡ? ሳታውቅ ኧረ እባክህ እና ታዲያ ሳታውቅ ገነት ጋር ሄደ። ገነት ደግሞ አስቀመጠችው ልጁ። ኧረ እባክህ እንዴት ነው የምታስበው? ግን አንተ ጭንቅላት እንዴት ነው የሚሰራው? አሁን በስነ ስርዓት እየሰራ ነው ያለው። እየሰራህ አይደለም። ለምንድን ነው የማሰማኝ? አንተ እሱ ኤፍሬምን ተወው። ከዚህ በፊት እኔና አንተ ቆይ ይሄ ነገር እኛን ለመበታተን የተፈጠረ ነገር ነው። በእነኚህ ልጆች የመጣ ቤታችን እየፈረሰ ነው። ተው፣ ቁጭ ብላችሁ አስተውሉ። የእሷን ነገር ወደዛ ጣሉት ብዬ አልተናገርኩም? ተናግሬያለሁ አልተናገርኩም? ልክ ነሽ እኮ ብዙ ነገር አውርተሻል። እሺ ታላቂ ነሽ፣ አከብርሻለሁ። ግን ስህተት ስራ ስትሰሪ ደግሞ በዛ ስራሽ ልደግፍ አልችልም። ገብቶሻል አይደለም? ነገር ግን ትናንትና እሺ በቃ ምናልባት እሺ ልመን በቃ እናንተ ወይ ደግሞ አንቺ ስለ ውሌ ምንም የምታውቂው ነገር የለም፣ ምንም ያደረግሽውም ነገር የለም። እሺ እናት የሆነች ግን ትላንትና ሩታ እኔ ጋር ደውላ እንደዛ እየዬ ስትል በቃ እኔ በቃ ከአቅሜ በላይ ስለሆነ ነው። ሲጀምር ትላንትና በቃ የፈለግሽውን አድርጊ፣ መክሰስም ካለብሽ ክሰሺ፣ ህግ በስነ ስርዓት የሚለውን ነገር ታውቂያለሽ። እነሱ ጋር ከሆነ ይሰጡሻል ብዬ ትናንትና በእሱ ሀሳብ ተስማምቼ የቆምኩት እውነታውን እንድታውቅ ስለምፈልግ ነው። ገባሽ አይደለም? እንጂ አንቺ የዋህነት አይደለም ይሄ እውነታ ነው። የዋህ የምትሆነው እውነት አይደለም። ይሄ እውነት አይደለም። እስከ መች ነው አንተን መች ነው የምትነቃው? በእሷ ጉዳይ ላይ አትነቃም። ተመልሰህ ንቃልሃለሁ፣ ተመልሰህ እዛው እሷ ጋር ነህ። ንቃልሃለሁ፣ ተመልሰህ እዛው ጋር ነህ። ለተንኮለህ ተባባሪ ትሆናለህ። ንቃ። ይሄ ነገር ልክ አይደለም። መስመራ እየሄደችበት ያለው ይታየኛል። ልክ አይደለም ስል እዛው ጋር ትሆናለህ። ይሄ እውነት ነው ለአንተ? ልክ አይደለም። ይሄ ነው ትክክል። የአንቺ አስተሳሰብ የራስሽ ነው፣ የኔም አስተሳሰብ የራሴ ነው አይደለም። ነገር ግን ትላንትና በተፈጠረው ነገር ወይ ደግሞ ሩታ ልጇን አታ በምትጨነቅበት ሰዓት ወይ ደግሞ ልጄ የለም እያለች እያለች ምንም ሚዲያ ላይ ቆማ ምንም ሚዲያ ላይ መውጣት ምን ጌጥ ነው እንዴ? እኔ ልጅ ቢጠፋብኝ እንዲህ አይደለሁም። ምን ኦኬ እኔ ልጅ ቢጠፋብኝ እንዲህ አይደለም። እና ሩታ ምን ትገለበ ስማኝ ቆሜ እኔ ልጄ ስለጠፋ ከሌጋ ስለሆነ ምናምን ብዬ አላወራም። እኔ ብሆን እሺ የትኛውም ይሄ ካሜራ ይዤ ደቀኝ መጥቼ አላደርግም። የትኛውም ስቴፕ መሄድ ካለብኝ ማድረግ ያለብኝ አድርጌ አፋልጉኝ መለጠፍ ካለብኝ ራሱ አፋልጉኝ ይለጠፋለሁ እንጂ ተረጋግቼ ቆሜ አላወራም። እናንተ የእሷ ሴራ ለምንድን ነው የማይገባችሁ? እሱስ በቃ አንደኛውን ታውሯል። አንተ ለምንድን ነው የማይገባ? ሴራዋ ላይ ለምንድን ነው የምትሳተፉት? ይሄ ሴራ አይደለም። እኔ አሁን ምሳሌ ሌላ ነገር አሁን ምን እያልከኝ
ነው? አሁን ማለት ነው ሌላ ነገር ሰርታ ቢሆን መጥፎ ነገር ሰርታ ቢሆን ልክ ነው። በዛ ነገር ለምን ተባበርክ ብለሽ እኔን ብትቆጭም እኔንም የፈለግሽውን ነገር ብትይ ሰማሻለሁ። ልክ ነሽ። ይሄ ግን የምናወራው ስለ ልጅ ጉዳይ ነው። ገብቶሻል አይደለም? ስለወለደችው ልጅ ጉዳይ ነው የምናወራው። ያንን ካወቅሽ ደግሞ አንቺ ልጅ ጠፋብኝ እያለች እዚች ጋር እናት እያለቀሰች አብርሽም በኩራት እኔ ጋር አይደለም እያለ አንቺም ደግሞ እኔ ምንም የማውቀው ነገር ሆነ። ለምን አብርሽ እንደዛ ሆነ? ለምን እኔ እንደዛ ሆነ? የምታውቁት ነገር ስላለ ነው። የምታውቁት ነገር ከገነት ጋር ተመሳጥራችሁ ይህን ያደረጋችሁትም እናንተ ልትሆናላችሁ። አዎ አንተ ልጅ ከራስ ጋር ሁን። ያመሃል እንደ እዚች ጋር ነግሬሃለሁ። የማይሆን ነገር እንዳደርግ አትከፋፋኝ። የማይሆን ነገር እንዳደርግ አትከፋፋኝ። ስርዓትን ያዝ። እውነታውን ነው የጠየቅሽኝ። ምንድን ነው እውነታው? እውነታውን ከገነት ጋር ጨረሻ አብራችሁ ስለማለን እኛንን የምናብረው ከገነት ጋር እንግዲህ አሁን ለእኔ መልስ ይሄ እኛ ነው የምናብረው። እንዳልጠፋ ስለምናውቅ ነው እንደዚህ የምንሆነው። ምንድን ነው የሚያሳውቀን? እሷ አንድም ቀን ትክክል ሰርታ ስለማታውቅ ነው። ገባ? አንድም ቀን ሁሌ እንዳላገጠች የሆነ ነገር ተፈጠር ሳላግጣለች ነው። መሳለቅ፣ በቀል፣ እልህ ውስጥ ነው ውስጧ ላይ ያለው። ገባ? እልህና የሆነ እሷ የምትይዘው የማሸነፍ ነው። ያ ነገር ህይወት መኖር አይደለም የምትፈልገው። አይገባችሁም እንዴ እናንተ? ህይወት አይደለም መኖር የምትፈልገው፣ ውጥንቅጥ የሆነ ህይወት መኖር ነው የምትፈልገው። ገባ? እኔ እኮ ብያታለሁ። አንተ በዚህ ልክ ማስመሰል ከባድ ነው ለእኔ። ገባ? እኔ በዛም ሆነ በዚህም ስነግርሽ እያወቀች ሩታ አውቃ ይህንን ነገር አታደርግም። ገብቶሻል አይደለም? ሩታ የእውነት እያወቀች ልጇን ለገነት ሰታ አይ አሁን ቢጠይቁኝም ልጅ ጠፋ ብዬ እኔ ጮኋለሁኝ፣ አለቅሳለሁኝ፣ ምን እላለሁ እና አብርሽ ላይ ነው ብዬ አሳብባለሁ፣ ምን እላለሁ። ይህንን አይነት ድራማ ልትጫወትም አትችልም። ትናንትና ሲጀመር ገነት ያለችውን አልሰማሽም? ምንድን ነው ይሄ? እኮ የተደበቀ ነገር አይደለም፣ ሚዲያ ላይ ወጣ ነው። ገነት የተናገረችው ምንድን ነው? ቡዜ እናንተ ስለጠየቃችሁ ዴቭና ቡዜ ሄደው ቤት ሲጠይቁ ልጁ ሊወስዱት ስለመሰለኝ እኔ ወሰድኩት ነው ያለችው እንጂ ከሩታ ጋር ተስማምቼ እና ሩታ ተስማምታ ልጁን ይዘን ሄዱ ነው እንዲ ያለችው። ስማኝ ጭንቅላትህ እንዴት ነው የሚያስበው? ገነት ቤተሰብ ናት አይደል? ቤተሰብ ናት። እሷ ሳታቅ ልጁን ይዛ ወጣች ከቤት። ሰማኝ ወሰደችው። እሷ ሚዲያ ላይ ልጄን አምጡ እያለች እንደዛ በምትሆንበት ሰዓት ልጅሽ እኔ ጋ ነው ያለው ተስማምታ ካልሆነ ነው የምልህ የሩታ እጅ ከሌለበት ልጅሽ እኔ ጋ ነው ያለው። ሩቲ አትጨነቂ፣ ሌላ ግን የፈለግሽውን አድርጊ ማለት እኮ ትችል ነበር አይደል? ነው አይደለም? ግን ያንን ሲሆን አላየንም። ልጄን አምጡ ነው እያለች እየጮችብን የነበረው። ልጅ እኛ ጋር እንዳለ ነው። ማስጠመድን የያዘችው ወይስ ምንድን ነው የያዘችው? ከገነት ጋር ካላበረች ገነት ዝም ብላ እሷ ስታለቅስ እንደዛ ስትጮ እውነት ልጇ ጠፍቶባት የምር እንደዛ ስትሆን ዝም አለቻት ነው የምትለኝ አንተ? እስቲ ንገረኝ። ዝም ልትል ትችላለች። ለምን ዝም ትላለች ብለሽ ብትጠይቂኝ ያሻላል። ለምን ዝም ትላለች? ምናልባት ልጁ እዛም እዚህም አሁን እኛ ልጁ ከሌላ ሰው ከምንም ሰው አገኘሁት ብላ ብታመጣው ሩታ እኛ ምንላት ምንድን ነው? አውቀሽ ነው ልጁን ደብቀሽ እንደዚህ ያደረግሽ ምናምን ብለን ልንይዛት ነው አይደል? መልሰን እሷን ነው የምንይዘው፣ ማንንም የምንይዘው የለም። ስለዛ ልጁን ስጪ ምን ብለን እኛ ልንከራከር ያው ጠይቀን ነበረ። አሁን ይህንን ነገር ሲጨመርልን የበለጠ አሪፍ ነው። ልጁን ስጨን ብለን ነው ከእሷ ጋር ምንለው ምን እያያዘው ገብቶሻል። ስለዚህ ይህንን ደግሞ ካወቁ ገነትም ልጁን ምናልባት ዝም ላለመስጠት ፈልጋ ሊሆን ይችላል። ተረዳሽኝ አይደለም? ጸጥ ለማለት ፈልጋ ትናንትና የመጣችበት ነው ነገሩ። ወደ ህግ ደረጃ ምናምን ፕሮሰሱ ሲሄድ እንግዲያው እንደከፋ ስላወቀች ነው ልጁን ይዛ የመጣችው እንጂ ሌላው ሰው ልጁን ይዛ አትመጣም ነበር ሲጀመር። ትሰማኛለህ? እኔ ሌላው ሰው ማውራት ባለብኝ መልኩ አወራለሁ። እኔ ግን ያልገባኝ ነገር ትልቁ በጣም ያስጠላኝ የዘገነነኝ ነገር ምን እንደሆነ ታውቃለህ? የእናንተ የሁለት ልጆች ጉዳይ ገባ? ሌላው እንዳመጣጡ መሸኘት ይቻላል። ሩታ ምንድን ነው የምታደርገው መሰለህ? የሆነ ነገር ስቴፕ ለመሄድ ስትፈልግ ተንኮሉ ላይ እናንተን ነው የምጠራችሁ። ለምን የሆነ እንዴት ነው አጣብቅኝ ለምንም ነገር መለስ አንተም እንደሱ እንዳትሆን፣ አለበለዚያ ግን የኤፍሬም እጣ ይደርሳል። አንተ አሁን እኔ የኤፍሬም እጣ ይደርሳል። አቁም፣ ልክ አይደለህም። ኤፍሬም አደብ ያኔ እንደዚህ ሲያብድ አደብ እንዲገዛ ነበር እንደዛ የተደረገው። ገባ? ማድረግ ሳንፈልግ ግን ያንን ነገር አድርገናል። አሁንም ግን አንተም የማይሆን መስመር ላይ እንዳትጓዝ። የእሷ ተንኮልና ሴራ ወደዛ በዚህ እኔ ነበርኩሽ እኮ መጀመሪያም እያልኩሽ ነው። ያላወቀች ሴት እኔ ምን ብትለኝ ይኸውልህ የምታወራኝ ልሰማህ እችላለሁ እንጂ አይወርድም። ለምን እንደማይወርድ ታውቃለህ? አላየሁማ ብዙ ጊዜ
ገባ? ብዙ ጊዜ ብዙ ነገሮች ሲፈጠሩ እያየው ስለሆነ እውነት ያለ ነገር አላየሁም። ሁሌም ፌዝ፣ ቀልድ፣ በቀል፣ እልህ ነው ያለው። ይሄ ደግሞ ህይወት አይደለም ብዬ ደጋግሜ ተናግሬያለሁ። እሷ ይህንን ህይወት ከመረጠችው አይመለከተኝም። አብርሃምም ዘና ብሎ የነበረው እኔ ነግሬያለሁ። ትናንትና ሜቢ አይታው ከሆነ አላውቅም ስለ የነበረው ምን እንደሆነ ታውቃለህ? የሰው ልጅ እንዲህ ያላገጠ ህይወቱ ሲኖር የምር የሆነ ነገር ቢደርስበት አይደረስለትም። ይህን ታውቃለህ? ሁሌም እያፌዘ ነው። አዎ እንደዛ ነው የሚባለው። ስለዛ የሩታም እንደዛ ነው የሆነው። አሁን እኮ እያልሽ ነው ልጅ የጠፋበት ሰው አብረሽም እያለ ነበር። ልጅ የጠፋበት ሰው እንደዚህ ነው እንዲህ ሆነ። አንቺም ልጅ የጠፋበት ሰው እንደዚህ ነው እንዲህ ሆነ። ልክ ነሽ። እስከዛሬ ተንኮል እየሰራች ነበር አይደለ? ወይ ደግሞ እስከዛሬ መጥፎ ነገር እየሰራች ነበረ። ዛሬ ላይ ልጇ የምር ጠፍቶ ልጄ ጠፍቷል ከኔ ተወስዷል ስትል አላመንሻትም እያልሽ ነው። እኮ ነው አብረሽም ደግሞ ካሳየችን እኮ በምስክር አሳየችን እንዳልጠፋ እኮ አሳየችን። እንደ ባለፈው ጊዜ ክስተት እንደከሰተች እኮ ነገረችን፣ አሳየችን። ገነት ምንም እኔ ብትለኝ ማለት ነው አላምንም። ገነት እሷ ሳታውቅ ወሰደችው። ስታለቅስ ሚዲያ ላይ እንደዛ ስትሆን ዝም አለቻትና ልጇን ይዛ ቁጭ አለች። የማይመስል ታሪክ ነው። ምንም ምክንያት አይኖራትም ገነት፣ ነገርኩ። ሩታ የሆነ ነገር ሳታዛት ምንም ምክንያት አይኖራትም። ይሄ የተቀነባበረው ሴራ ቤተሰባችን ለማጥቃት የተደረገ ነገር ነው። አይገባህም? እኛን ለመበታተን የተደረገ ነገር ነው። አይገባህም እንዴ? መቼ ነው የምትነቁት? ወይስ ተበታትናችሁ ኢምና ጥላቻ እኛ ቤት ውስጥ እንዲገባ ነው የምትፈልጉት? ያንን እንዲኖር አልፈልግም። እኔ የምናደርገው እኮ ህጻናት ነን እንዴ? ናችሁ ህጻናት አይደለም ናችሁ። እሷ የምትበራችሁ ከሆነ ናችሁ። የሚገርማችሁንም የማደርገውንም የምናገረውንም በስነስርዓት የማውቅ ሰው ነው። ገብቶሻል አይደለም? ይህንን ደግሞ አንቺ በደንብ ጠንቀሽ ታውቂያለሽ። እኔ አንቺ ይህንን ነገር ላስረዳሽ አልችልም። ነገር ግን ልጄ ጠፋ እያለች እዚህ ጋር እያለች እናንተ ልደግፍ አልችልም። አብረሽን ልደግፈው አልችልም እንዴ? ምንም ቢሆን ምንም እኮ ልጁ ነው አይደለም እንዴ? ልጁ እንደጠፋሽ ገነት ጋር እንደሆነ አላወቀም አብርሃም ነው አይደለም እንዴ? አብርሃም አላወቀም። አልገባሽም እኮ አብርሃም ልጁ እንደጠፋ እኮ ልጁ ጠፋ